ከናዲ ጋር ቤት ይሻላል ለሱ የሆንኩት ነገር እንዳለ በነግራት ትረዳኛለች ደግሞ እሷ ጋር መሄዴ እሷ ሌላ ጭንቀት ነው የሚጨምርባት ምን ነው ፈጣሪ ይሄ ሁሉ ነገር ለምንድን ነው እኔ ላይ የሚደርሰው ምን ስላጠፋው ነው በልጅነቴ የደረሰብኝ ነገር ታውቃለህ በልጅነቴ ምን እንደሆንኩ ታውቃለህ አሁን ደግሞ ሰርቼ ልብላ ባልኩኝ ሰዎች ይሄን ሁሉ ነገር ለምንድን ነው እኔ ላይ የሚያደርጉት ለምንድን ነው ፈጣሪ ለምን ያላገኘሁትም ይሄው ቤት ውስጥ ተደብቄ ቁጭ ብያለሁ እንዴት ልውጣ ከወጣሁ እኔንም እሱንም አደጋ ውስጥ ከትቼ የሚያግዘኝ ሰው አላገኘም ሄደዋል እኔ አላወኩም ይሄው ቁጭ ብዬ ገና እየጠበቅኩ ነው ስልኬ ሊዘጋ ስለሆነ አደራ እንዳትጨነቂሽ አባትሽ የሰጠኝ ቀለበት እዚህ ውስጥ ነበር ያለ ማጣውት እኔ አላየሁም አሁን ነገር ሁሉ ግልጽ ሆነ ይመስላል ማይ ግልጽ ነው ፍቅር ሮማን ውጪ ሳትባል ከዚህ ቤት የወጣችበት ምክንያት አሁን ግልጽ ነው ማለት ሮማን አይ ሮማን ተሰተረክ እማዬ ለማን ሊሆን ይችላል ማይ ራሷ ናት ያለ ምንም ምክንያት ከዚህ ቤት ወጣች ሆን ብላ ለካ ያለ ምክንያት የምትወጣበት ሰበብ እየፈለገች ነበር ሰራችልን ሮማን እንደዛ ታደርጋለች ብዬ አላስብም ግን ሮማን እንደዛ ካደረገች በጣም ነው ማስነባት ራሷ ናት እማዬ እስቲ ወጣችበትን መንገድ አስቢው ሄድኩ እንኳን ሳትል ምክንያት ፈልጋ ወጣች እማዬ ሮማን አታላሻለች ፍቅር ውጪልኝ በቃ ውጪ እንዴ ምን አደረኩ ውጪልኝ በቃ ውጪልኝ አልኩሽ አሹ ለዛሬ ያልሆነልኝም ሰው ለነገ መቼ ይሆንልኛል ዳይመንድ ኪንጎ ጋር ደውሎ ለዛሬ ያልሆንክልኝ ለመቼ ልትሆንልኝ ነው እያለው በጣም በስልክ እየተናገረው ይገኛል ማለት ነው አጋጣሚ አሹ ሲመጣ አንተ ጅኒ ነህ እንዴ ለምንድን ነው እዚህ በር ድረስ ደርሰክ የምትደውለው እያለ ይገኛል ከዛ አሹ መሆኑን ሲያቅ አሹዬ አንተ ብቻ ኮነክ የኔ ሐሳቢ ሌላ ሐሳብ ማን አለኝ ብለክ ነው እያለው አሹን እየተናገረው ይገኛል ማለት ነው ዳይመንድ እንግዲህ አሹ ስለመጣ ደስ ብሎታል ነገር ግን አሹ የመጣ ቆይ ማን ነግሮክ ነው ምናምን ሲለው ምን ነው ሲል አረ መፈንከቴ ነው ይለዋል አረ እኔ ምንም አልሰማሁም እኔ የመጣሁት እኮ ሮማኔን ፈልጌ ሳጣት አንተ ጋር የመጣች መስሎኝ ነው አንተ ጋር አልመጣችም እንዴ ብሎ ሲለው አረ አልመጣችም ይለዋል ዳይመንድ መለስ ብሎ እንዴ ወዴት ሄዳ ነው ታዲያ ብሎ ሲል እኔ ምን አውቄ ብለክ ነው ፈልጌ አጣዋት ቆይታለች አሉኝ እያለ ነው አንተ ጋር መጣለች ብዬ ነበረ የመጣች እንዴት ነው ድምጧን ሳታሰማ በዛው የጠፋችው እያለ ይገኛል ዳይመንድ መለስ ብሎ ብቻ ሮማኔ ጠፍታለች ብለክ ያወራክ እንዳይሆን ብሎ ሲል አዎ ሮማኔ ናት የጠፋችው እና ምን አደርጋለሁ ታዲያ ሮማኔ ጠፍታለች የት እንደሄደች አላቅም እያለ አሹም እየተጨናነቀ ይገኛል ማለት ነው አደይ ገጠር ሄደች ዴብም እዛ ነው ሮማኔም በዛ ሄዳ ይሁን እንዴ አሹ ንገረኝ አስቀይመሃት ነው እንዴ እያለው ይገኛል አረኔ የታገኝቻት ነው ማስቀይማት እስኪና ተነስ ፈልጋት እያለው ይገኛል ጫኔ እያለው ይገኛል እዚህ ድረስ መጥቶ ዴብን ወስዶታል ሮማንንም ወስዷት እንዳይሆን እያለ ይገኛል ማለት ነው ዳይመንድ ጫኔ እንዴት አድርጎ ይወስዳታል እያለም እየተጨናነቀም ይገኛል ማለት ነው እንግዲህ ዳይመንድ በጣም ተጨናንቋል አሹም ዳይመንድ አስጨንቆ ገጠር ወስዷት ይሁን እንዴ እያለም ይገኛል እሷ ፈልጋ ገጠር ሄደች ይመስላል እንዴ እያለው ይገኛል ማለት ነው እኔ ምን አውቄ ብለክ ነው
ደም እያለው ይገኛል። አሹም ለዳይመንድ ማለት ነው እንግዲህ በጣም ሁለቱም እየተጨናነቁ ይገኛሉ ስለ ሮማን ማለት ነው። አሹ ኩኩ ጋር መጥቶ እኔ ምልሽ ኩኩዬ እኔ ምላችሁ እያለ ግራ ገብቶት እየተንተባተበ ይገኛል ማለት ነው። እኔ ምልሽ ከዚህ በኩል የሆነ አንድች ልጅ አልፋለች እንዴ ታውቂያታለሽ ሮማን የምትባል ብሎ ሲላል እሷ ማናት እያለችም በእሷም እየጠየቀች ትገኛለች ማለት ነው። ግድ የለም እያለም ወደ ቤት ከተመለሰች ድንገት ብዬ ነው እስኪ በቃ ልሂድ እያለ ይገኛል ማለት ነው። ኩኩሻም ይሄ ደግሞ ቻው ይላል እንዴ ምንድነው ጣምባራ ነገር ነው እንዴ እያለችም እየተሳደበችም ትገኛለች ማለት ነው። ኩኩሻ አሹ መጨነቅም ስላልገባት ሁሉም ነገር እየተወሳሰበባት ነገር ትመስላለች ማለት ነው። ባቡሬ የኪንጎን ፍቅረኛ ቤቲን እያስጨነቃት ይገኛል ማለት ነው። ኪንጎ ጋር ሁለተኛ ብትጠጊ የእህቴ ፍቅረኛ ጋር ብትጠጊ ግን አጠፋሻለሁ እያለ ባቡሬ በጣም እየተጨናነቀ ይገኛል። ቤትም ደግሞ ምንድነው አንተ ለምንድነው የሰው ችግር አንዳችሁ እንኳን የማይገባቸው እኔ እኮ ተጨንቄ ነው ሰውን የሚያስጨንቀው እያለችም በጣም እየተጨናነቀችም ትገኛለች ማለት ነው። ሁሉም እየመጣ በእኔ ላይ ይጮህብኛል ግን እኔ ያለውበትን ጭንቀት ማንም አላወቀም እያለች እሷ መልሳ እየተናደደችም ትገኛለች ማለት ነው። እንግዲህ ዶክተሩን በጣም ሰው እያስጨነቀኝና መንገድ ላይ አላሳለፈም እያለኝ ነው። ነገር ግን አንተናና አሳልፈኝ እያለች ትገኛለች ማለት ነው። የታሉ ታዲያ ብሎ ሲላት እዚህ ጋር ነበሩ የት እንደሄዱ ግን አላቀም እያለችም ትገኛለች። እኔ ስራ በዝቶብኝ ሳለ አንቺ ደግሞ እዚህ ላይ በእኔ ላይ እየተሳለቅሽብኝ ትገኛለች። ምንድነው እያደረግሽ ያለሽው? የህፃናት ጨዋታ አሁንም አልተውሽም እንዴ እያለ ዶክተሩ ሩታን እየተቆጣት ወደ ስራው ተመልሷል ማለት ነው። ቆይ እሺ ትንሹ እንኳን ለምንድነው ማይረዳኝ እያለችም ትገኛለች። እሺ ቆይ ማሚ መለስ ብላ ቆይ እሺ ማን አነሳ ይባላል ቀለበቴን እያለች ትገኛለች። አደይና ሮማን እኮ የሆነ ነገር ብኖራቸው ነው እዚህ ቤት መጥቶ ለስራ የተቀጠሩት እነሱ ናቸው እንጂ ሌላ ሰው አላነሳም እያለች ፍቅር ተንኮሏን እየተናገረች ትገኛለች ማለት ነው። እንዶ ፍቅር ያንቺ ተንኮል ማለቂያም የለውም ማለት ነው። እንግዲህ በጣም ያናድዳል። ማዘር እንግዲህ አሹ አገኘሃት ወይ ብሎ ሮማን ሲሉ አላገኘኋትም ይላል። አሹም ወዴት እንደሄደችም ራሱ ግራ ገብቶኛል እያለችም ትገኛለች። አሹ ሮማን የገባችበት ገብታ ይዘሃትና የጣት ቀለቤቴ ጠፍቷል እያለች ትገኛለች። መቼ ነው የጠፋብሽ እማ እያለ ይገኛል። ሮማን በፍጹም አታደርገውም ሮማን ታደርጋለች ብዬም እኔም አላስብም እያለ አሹ እየተናገረም ይገኛል። ሮማኔ እንደዚህ አይነት ነገር ተልካሻ ነገር አታደርግም። እሷ ቀጣፊ አይደለችም። ቀጣፊዎች ቤት ውስጥ ነው ያሉት እያለም ይገኛል። አሹም እኔ ምን አውቃለሁ ብለክ ነው አሹ ድንገት ተነስታ የሄደችው ለምንድነው እያሉ ማዘርም እየተናደዱም ይገኛሉ ማለት ነው። እንግዲህ አሹ ደግሞ እስካሁን ክፉና ደግ ሳንነጋገር ቆይተናል። ይቅርታ ማዘር ግን አሁን የተናገሩት ነገር በጣም አንጀቴን የበላኝ ጭንቅላቴን የነካኝ። ሮማን ማለት ሰርተው አዳሪ ናት እንጂ ሰርቃ የምታደር አይደለችም። እኛም ሁላችንም እዚህ ቤት የተቀጠርነው ሰርተን ለመብላት ነው እንጂ ሰርቀን ለመብላት አይደለም። እዚህ ቤት ያሉትን ነው መጠራጠር ያለብን። እዚህ ቤት ያሉ ቀሳፊዎችን ነው እንጂ መጠርጠር ያለባችሁ ሮማኔ እንድትጠረጠርም የምትጠረጠርም ሰው አይደለችም እያለም አሹም በጣም ተናዶ እየተናገረ ይገኛል። አዎ በእርግጥ
አዎ በእርግጥ ማንም ሰው ለስራ ነው እንጂ የመጣው ሊሰርቅም አሊያም ደግሞ ዘርፎ ሊሄድ አይደለም የመጣው። ሮማንም የወጣቸው ደግሞ እኔ በበኩሌ የምናገረው ፍቅርና ሩታ ደግሞ አሁን ከፍቅር ጋር ፍቅሯን ስለጀመረች ሁለቱም በተናገሯት ምክንያት ነው እንጂ የወጣችው ሮማን ምንም ነገር የምታደርግ አይደለችም። ፍቅር ዝም ብላ ቤዛ ስላነሳች የቤዛ ጉድ እንዳይወጣ ብላ ነው ፍቅር የምትናገረው ማለት ነው። እንግዲህ በጣም ያሳዝናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሆኑ። ቤተሰብ የሆናችሁ በላይ ግቡ። መልካምነት ለራስ ነው።